አደራ ድራማ ክፍል 61 ተለቀቀ። ሰላም ጤና ይስጥልኝ ውድና የተከበራችሁ አድማጭ ተመልካች ቤተሰብ እንደምን አላችሁ? ባላችሁበት ሰላማችሁ ብዝት ይበልልኝ። ለዚህ ቻናል አዲስ የሆናችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ። አደራ ድራማ በባለፈው ክፍል እንዳየነውና እንደተመለከትነው እንግዲህ በሆነውና በተፈጠረው ነገር ሁሉ ሀረግ እጅጉን በጣም አዝናለች ማለት ነው። ሳሚም ምንም ነገር ሳይቀር ቃል ሰላም ቤት ምን እንደምታደርግና ምን እየፈጠረች እንደሆነ ያለችበትን ሁኔታ አንድ ባንድ ሲነግራት የእውነትም ቃል ነች ይሄን ነገር የምታደርገው በማለት እንግዲህ ራሷን ልትስት ሁሉ ምንም አልቀራትም ማለት ነው። እናም እንግዲህ ሳሚና ሀረግ አንድ ላይ በመሆን እንግዲህ ሀረግ ለሰላም እውነቱን አንድም ሳይቀር አሳውቃታለሁ እነግራታለሁ በማለት ወደ ሰላም ቤት ተመልሳ መሄድ እንዳለባት እንግዲህ ይወስናሉ ማለት ነው። በሌላ በኩል ደግሞ እንግዲህ የሀረግን እህት ናት በማለት እንግዲህ አክስቴ ናት በማለት እንግዲህ በር ተንኳኩቶ ሰላምዬን ቃልን ፈልጌ ነው በማለት አክስቷ ነኝ በማለትም እንግዲህ ቃል እንግዲህ በሚገርም ሁኔታ እንግዲህ የውሸት ማቀነባበር እጅጉን በጣም ተክናበታለችና ሰላምን ለማሳመን የማትዞረው የማትሄድበት ጥግ የለም። ሁሉንም ነገር እንግዲህ እያስመሰለችና ትክክለኛ የሰላም ልጅ እንደሆነች እንግዲህ ለሰላም እንዲሰማትም እያደረገች ትገኛለች። ሰላምዬ በአንድ በኩል ዶክተሩ በሚነግራት ጉዳይ ትወዛገባለች። በአንድ በኩል ደግሞ ቃል በምታደርጋቸው ነገሮች እና ቃል በምታስመስላቸው ነገሮች ደግሞ በጣም ትጸጸትና ይችማ ልጄ ናት ትክክለኛ ልጄ እያለች ነገር ግን ውስጤ ልጄ እንደሆነች እየተቀበለኝ አይደለም በማለትም ሰላምዬ እጅጉን በጣም በሚያሳዝን ሁኔታ ትልቅ ውዝግብ ውስጥ ትገኛለች። የማይፈታ እንቆቅልሽም ሆኖባታል ማለት ነው። ቃልም እንግዲህ ማስመሰልና ድራማዋን ቀጥላለች። በባለፈው ክፍል እንግዲህ ሳሚ ዳግምን እጅጉን በጣም አድርጎ ጉዳት አድርሶበት ጥፍጥፍ አድርጎት መቶት ነበረ። ሳሚ እውነት ለመናገር ለብሌን ብሎ እንግዲህ ተቀይሮ መልካም ሰው አርቆ አስተዋይ እና ንጹሕ ሰው ለመሆን ሞክሮ ነበረ። ነገር ግን ዳጊ እጅጉን በጣም ስለተፈታተነው ከዚህ በላይማ ልትፈታተነኝና ልትጫወትብኝ አትችልም በማለት እንግዲህ እጅጉን በጣም ከመሬት ጋር አጋጭቶ እንግዲህ ሲቀጠቅጠውም ተመልክተናል። ሐኪም ቤትም ገብቶ ነበረ። ይህንን ነገር እንግዲህ ለብሌን ይነገራትና በዳጊ ጓደኛ እጅጉን በጣም በሚገርም ሁኔታ እንግዲህ ሳሚን ታገኘውና ሀረግና ሳሚ ወደ እነ ሰላምዬ ቤት እየሄዱ ባሉበት ሰዓት ከብሌን ጋር ይገናኙና ብሌን ሳሚን ማውራት እንደምትፈልግ ስትነግረው ከሀረግ ዞር ብለው እንግዲህ ሊያወሩም ፈለጉና ሀረግን ፍቃድም ጠየቋት። ሀረግዬ ብሌንን እንዳየቻት እጅጉን በጣም ወደደቻት። እሰይ በጣም ደስ ይላል በማለትም እንግዲህ ለሳሚ ተመኘችለት። ሳሚና ብሌን ተፋጠጡ። ብሌን እንግዲህ ሳሚን በጥፊ መታዋለች ማለት ነው። የመታህን ምትመታ ከሆነ እኔንም ምታኝ እያለች እንግዲህ እጅጉን በጣም አድርጋ እንግዲህ ስትፈታተነውም እሱም እንግዲህ ትዕግስት ኑሮት እንግዲህ የሆነች ያለውን ነገር በትዕግስት እንግዲህ ቻል አድርጎ ይዟታል ማለት ነው። እናም እንግዲህ አንቺ ብታምኒም እመኚ ባታምኒም አትመኚ፣ እኔ ግን ትክክለኛ እናትሽንና ትክክለኛ መኖር ያለብሽን ህይወት ሳላደርስሽ እዛ ቦታ ላይ ከአላማዬ ወደኋላ አልልም፣ እያስመሰልኩኝም አይደለም ብሎ እንቅጩንና ትክክሉን ነገር ነግሯት ይለያያሉ ማለት ነው። ዶክተርና ሰላምዬ በስልክ ይደዋወላሉ። የቃል አክስት ነኝ ባይቱ ከቃል ጋር ካወራች በኋላ በሚያሳዝን ሁኔታ ከሰላምዬ ዞር ካሉ በኋላ እንግዲህ ቃል ብርም ስትሰጣት ነበረ። ሰላምዬ ባደረገችው ነገር እንግዲህ እየተጸጸተችም ትልቅ ስህተት ሰራሁኝ በቃ እያለች እናም እንግዲህ ሀረግን እንግዲህ የእሷ እህት ከሆነችማ ለሀረግዬ ይቅርታ ታድርግልኝ እባክሽን ብላ ልትላት ልትወጣ ስትል ከቃል እጅ ላይ ብር ስትቀበል አየችና ሰላምዬም ወደኋላ መለስ ብላ ነገረ ስራቸውን ተመለከተች። ሀረግም ቃልና እንግዲህ እመቤት የሚያደርጉትን ነገር ሁሉ
አንድ በአንድም ተመልክታቸውም ሰምታቸውም ነበረ። እመቤትን ደም በደም አድርጋ እንግዲህ ድቁስ አርጋ ደብድባታለች ሀረግ ማለት ነው። ልጆቼን ሳልሰናበታቸው ሀረግ ልትገለኝ ነው እያለች ሀረግ እንግዲህ እንደሚመስለኝ እጅጉን በጣም ኃይለኛና አስፈሪ እንዲሁም ደግሞ ለሀቅና ለእውነታ የቆመች ሰው ትመስላለች። እናም እንግዲህ ያችን እህት ተብዬዋን ከደበደበቻት በኋላ ወደ እነ ሰላም ቤት ታመራለች። ሰላምዬ ቃልን ይቅር በይኝ ልጄ እያለች ድጋሚ እኮ አንቺ ሳታቂ ምርመራም እኮ ላካሂድብሽ ነበረ በማለትም ቃል የማታውቀውን ሚስጥር እንግዲህ ሰላምዬ የዋህነትም ያጠቃታል፣ ደግነት መልካምነትም አላትና እናም ለካ ሰራሁልሽ፣ በቃ ልትቀድሚ ነበር ቀደምኩሽ እኔ እያለችም በቃ አምንሻለሁ ልጄ ቃልዬ እያለች ከዶክተሩ ጋርም እያወራን ያለውን ነገር ሁሉ አቆማለሁኝ። ሲቀጥልም ደግሞ ከዶክተሩም ጋር ሁለተኛ ላለመገናኘት እሞክራለሁ በማለትም ለቃል ቃል ትገባላታለች ማለት ነው። በዛ አጋጣሚ ለዶክተሩ ደውላ ዶክተርና በኃይሉ አንድ ላይ ባሉበት ታይም ሰላምዬ እባክህን እኔ ልክም እየሰራሁኝ አይደለም። እናም እንግዲህ በቃል በኩል ያለውን እንግዲህ የዲኤንኤ ሁለተኛ ምርመራ የሚባለውን ነገር ማቆምና ሀሳቧን እንደቀየረች ልክና ጥሩ ስራ እየሰራች እንዳልሆነ ለዶክተሩ ታበስረዋለች ማለት ነው። ዶክተሩም በሰላምዬ ውሳኔ እጅጉን በጣም ቢናደድም ደስ ባይለውም ነገር ግን በኃይሉ እንደምንም ብለህ የቃልን የፀጉር ናሙና ይዘህ መምጣት አለብህ። ሰላም እንኳን ባትፈልግም እኔና አንተ ቃል የሷ ልጅ አለመሆኗን እንግዲህ ድጋሚ ምርመራውን አድርገን ለሰላምዬ እውነታውን አፍረጥርጠን መናገርና ማሳወቅ አለብን በማለት ዶክተርም በኃይሉ ይነግረዋል። በኃይሉም እጅጉን በጣም ደስ ተሰኝቶ ምክንያቱም በኃይሉ በገንዘብ እና በጉልበት የሚያምን ሰው ነው። ስለዚህ ቃልንም ደግሞ የእሷን ፀጉር ከእሷ ላይ እንግዲህ ነቅሎ መውሰድ አያቅተውም እና ይህንማ በእኔ ላይ ጣለው ምንም ችግር የለም በማለት ቃል እንግዲህ የምትዋረድበት ቀን ቀርቧል እያሉ ዶክተርና በኃይሉም እየተመካከሩ ነው። የቃል እናት እንግዲህ ሀረግዬ ቤት ውስጥ ተከስታ ሰላምዬም በመረጋጋት ይቅር በይኝ በማለት እውነት ነው አንቺ ልጅ እናቷ ነሽ፣ ያሳደግሻት እናቷ ነሽ አንቺ እያለችም ሰላምዬ ሀረግን በተናገረቻት ንግግር ይቅርታ እየጠየቀቻት ባለበት ታይም እናም እንግዲህ እመቤት ምን ልታደርግ ነበር የመጣችው? እሷን እኮ ለማስመሰል ነው አክስቴ እያለች እንግዲህ ብርም ከፍላት ነው መታ ስታወራም ስለኔ መጥፎነት እንግዲህ እኔ ጭንቅላቴ እንደማይሰራና በሽተኛ እንደሆንኩኝ ስትናገር ስታውጅ የነበረው በማለትም እንግዲህ ሀረግ እውነቱን ፍርጥርጥ አደረገች። ሀረግ በቃል እጅጉን በጣም አዘነችባት። እኔ አባትሽ ያኔ ጥሎ ሲሄድ ሽንት ቤት ጣያት ነበር ያለኝ። እኔ ግን አንቺ አድገሽ ሰው ሁነሽ ታኮሪኛለሽ፣ በሱ ፊት ቁመሽ ያቺ ሽንት ቤት ጣያት ያልከኝ ልጅ ናት ብዬ እኮራብሻለሁ ብዬ ነበር ማስበው በማለት ልቧ ቅስሟ ስብር ብሎ እንግዲህ ለቃል ተናገረች። ሰላምም እየሰማቻት ነው። በመቀጠል እንዴትና በምን አይነት ምክንያት አድርገሽ የዲኤንኤ ምርመራውን ልትቀይሪው ቻልሽ? ይሄንን ብቻ ልትነግሪኝ ይገባል ብላ ቃልን አፋጣ ሀረግዬ ይዛታለሽ ማለት ነው። ቃልም እንግዲህ ልትነግራት አንድ ባንድ ስታስብ ሰላምዬ ከነሱ ጋር ትቀላቀልና ምን ብላ መናገር እንዳለባት እንግዲህ ቃል ትልቅ ወጥመድ ውስጥና ጭንቀት ውስጥም አጣብቂኝ ውስጥም ገብታለች ማለት ነው። በሚገርምና በሚያሳዝን ሁኔታ እንግዲህ ሀረግም እውነቱን ፍርጥርጥ አርጋ ተናግራ ቃልን ከሰላም ቤት ወደ ቤቷ ይዛ መሄድ እንዳለባት እንግዲህ በራሷ እኔ ይህንን እውነታ ሳልናገር ምንም መሆን የለብኝም በማለትም ያው ሳሚ ሲነግራት በነበረው ነገር እውነት ሚጣ ይሄን ነገር ታደርጋለች ወይ? እውነት የኔ ቃል ይሄን ነገር ትሰራለች ወይ ብላ ማመን አቅቷት ራሷን ልትስትም ነበረ። እኔማ ይህንን እውነታ ይህንን ነገር ሳላጣራና እውነታውን ግልጥልጥ አድርጌ ሳልናገር ለሰላም ምንም አይነት ነገር በጤናዬ ላይ
እንከን ሊገጥመኝ አይገባም በማለትም እንግዲህ ያው ተፋጠዋል ማለት ነው እናትና ልጅ። ሰላምዬም እንግዲህ እጅጉን በጣም ግራ ገብቷት ብዙ ጥያቄዎችን በአእምሯ ላይ እየተመላለሱባት ትገኛለች ማለት ነው። ምንድን ነው ነገሩ? ወዴትና እንዴት እየሄደ ነው? እያለች እንግዲህ በጣም ትልቅ ውጥረት ውስጥ ትገኛለች። ሰላምዬ በጣም ተሳዝናለች። እንግዲህ ሁላችንም በጉጉት እየጠበቅ ነው ያለ ነው ሰላምና ብሌን እናትና ልጅ መሆናቸው። ቃል ደግሞ በማጭበርበር እንግዲህ በኃይሉ ምክንያት ወደዛ ቤት እንደገባች እውነታው እንግዲህ የሚጋለጥበት ቀን ናፍቆን በጉጉት እየጠበቅን እንገኛለን ማለት ነው። በኃይሉም አሁን ላይ እንግዲህ የሚያረጠርጠው መቼም ለሰላምዬ ብሎ ሳይሆን ቃል ስለከዳችው፣ ቃል አሁን ላይ በሰላምዬ በኩል ተሰሚነት ስላላት በሱ ዘንድ ደግሞ ምንም አይነት ተቀባይነት እንደሌለው ስለሚያውቅ እንደ በቀልም እንዲሁም ደግሞ ብቻዋን ቃል የእህቴን ሀብትና ንብረትማ ልትወስድ አይገባም በማለት እጅጉን እንግዲህ ሌት ቀን ደፋ ቀና እያለ ከዶክተሩ ጋር ሆኖ የቃልን ውሸት እንዲሁም ደግሞ የሰላምዬ ልጅ አለመሆኗን እንግዲህ ለማረጋገጥ ብዙ ርቀት እየተጓዙም ይገኛሉ። ውድና የተከበራችሁ ቤተሰብ ለዛሬ የነበረን ቆይታ ይህን ይመስላል። አደራ ድራማ ይህን ይመስላል። የክፍል 61 ቀጣይ ክፍልስ ምን ይከሰት ይሆን የሚለውን ደግሞ በቀጣይ ክፍል አብረን የምናይ ይሆናል። ባይ ባይ። ቸር ሰንብቱ።